ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የባዮሎጂ ወይም የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ሌሰን 11 እና ሌሰን 13 እና ሌሰን 12 አይተናል። ሌሰን 12 እና ሌሰን 13 አይተናል። እንግዲህ ዩኒት 4 ላይ ነው ያለነው። ሌሰን 12 ላይ ስለ ፓተርን ኦፍ ኢቮሉሽን አይተናል። ሌሰን 11 ላይ ደግሞ ስለ ናቹራል ሴሌክሽን አይተናል። እንዲህ ናቹራል ሴሌክሽን ባይ ዳይሬክሽናል ስቴቢላይዝድ ኤንድ ዲስረፕቲቭ እንደሆነ፣ በመቀጠል ፓተርን ኦፍ ኢቮሉሽን ደግሞ ዳይቨርጂንግ ኤንድ ኮንቨርጂንግ ተብሎ በሁለት ፓተርን እንደሚከፈል፣ ከዛ በተጨማሪ ስለ ስፔሺዬሽን ነው የተነጋገርነው። ስፔሺዬሽንን በተመለከተ እንግዲህ ባይ ዴፊኒሽን ስፔሺዬሽን ሚንስ ፕሮሰስ ኦፍ ፎርሚንግ ኒው ስፔሺስ ነው። ስፔሺዬሽን ደግሞ በሁለት እንደሚከፈል አይተናል። አሎፓትሪክ ስፔሺዬሽን እና ሲምፓትሪክ ስፔሺዬሽን። በሁለቱ መካከል ያለው ልዩነት በአሎፓትሪክ ስፔሺዬሽን ጊዜ ጂኦግራፊካል ባሪየር በፖፑሌሽን መካከል ይከሰትና ይሄ ባሪየር ጂን ፑሉ ሚክስ እንዳያደርግ ስለሚያግድ ሁሉም በየራሱ መስመር ዴቨሎፕ ያደርጋል ማለት ነው። ሲምፓትሪክ ስፔሺዬሽን ግን ጂኦግራፊካል አይሶሌሽን ሳይከሰት ኦርጋኒዝሞቹ በተለያየ ምክንያት የየራሳቸው ሙቴሽን ሊሆን ይችላል፣ ሌላ ምክንያት ሊሆን ይችላል፣ የራሳቸው ቫሪዬሽን ፈጥረው በየራሳቸው መንገድ ዴቨሎፕ ወደ ኒው ስፔሺስ ዴቨሎፕ የሚያደርጉበት ሂደት እንደሆነ አይተናል። በመቀጠል ያየነው ሌሰን 13 ላይ ስለ ፖሊፕሎይዲ ነው። እንግዲህ ፖሊፕሎይዲ አንዱ ለስፔሺዬሽን ፎርሜሽን ኮንትሪቢዩት የሚያደርግ ነው። ከዛም በተጨማሪ ኢቮሉሽን ለውጥ የራሱ የሆነ ግብአት ነው። ፖሊፕሎይዲ ሚንስ ሃቪንግ ሞር ዛን 2 ሴትስ ኦፍ ሆሞሎገስ ክሮሞዞም ነው። ፖሊፕሎይዲ ስንል ከሁለት ሴት ሆሞሎገስ ክሮሞዞም በላይ መፈጠር ወይም መከሰት፣ ያን አይነት ክስተት በተለያየ ምክንያት ይከሰታል። ያኔ ከሁለት ፔሮች በላይ ለምሳሌ የሰው 23 ፔር ነው ወይም 46 ክሮሞዞም። በትንኞች ላይ የመጣችሁ እንደሆነ 4 ፔር ወይም 8 ክሮሞዞሞች ነው ያላቸው። እንደዚሁ እንግዲህ 48 ያለው አለ፣ 24 ያለው አለ። በዛ መልኩ 2 ፔር ላይ ነው እንትን የሚለው። ግን አንዳንድ ጊዜ ከሁለት በላይ 3 እና ከዛም በላይ ክስተት የመፈጠር ክስተት ሊኖር ይችላል፣ ክሮሞዞም ክስተት። ይሄንን ፖሊፕሎይዲ ነው የምንለው። እንግዲህ ሌላው ያየነው ስለ ሪፕሮዳክቲቭ አይሶሌሽን ነው። ይሄ እንግዲህ ሪፕሮዳክቲቭ አይሶሌሽን ስለ ስፔሺስ ፎርሜሽን አንዱ ዋና መሰረታዊ መንገድ ነው። ሪፕሮዳክቲቭ አይሶሌሽን ደግሞ በሁለት እንደሚከፈል ፕሪዛይጎቲክ አይሶሌሽን እና ፖስት ዛይጎቲክ ሪፕሮዳክቲቭ ባሪየር ተብለው በሁለት እንደሚከፈሉ አይተናል። ፕሪዛይጎቲክ ሪፕሮዳክቲቭ ባሪየር ሃቢታት ሊሆን ይችላል፣ ቢሄቪየር ሊሆን ይችላል፣ ሜካኒካል ልዩነት ሊሆን ይችላል፣ ወይንም ጋሜት ልዩነት ጋሜት ኢንኮምፓቲቢሊቲ ሊሆን ይችላል። ይሄ ፕሪዛይጎቲክ ሪፕሮዳክቲቭ ባሪየር ሆኖ ይከሰታል። ፖስት ዛይጎቲክ ባሪየር ብለን ያየናቸው ደግሞ ሃይብሪድ ኢንቪያቢሊቲ፣ ሃይብሪዱ ፈርቲላይዜሽን ይካሄዳል። ፈርቲላይዜሽን ቢካሄድም ጋሜቱ ዴቨሎፕ አድርጎ ወደ ሙሉ ማቹርድ ሳያደርግ የሚሞትበት ሁኔታ አለ። ሃይብሪድ ኢንፈርቲሊቲ ይወለዳል፣ ማቹርድ ያደርጋል፣ ነገር ግን ሪፕሮዲውስ አድርጎ ቀጣይ ዝርያ መስጠት አይችልም፣ እንደ በቅሎ ማለት ነው። ሌላው ሃይብሪድ ብሬክ ዳውን። ይሄ ሃይብሪድ ብሬክ ዳውን የምንለው ግን ማቹርድ ያደርጋል፣ ሪፕሮዲውስድ ያደርጋል። ሪፕሮዲውስድ የሆኑት ግን ዲስኤብልድ የሆኑና በተለያየ መንገድ ሪፕሮዳክቲቭ ዲስኤቢሊቲ ይፈጠርና ቀጣይነት አይኖረው ማለት ነው፣ የትውልድ ቀጣይነት። እነኚህ ደግሞ ፖስት ዛይጎቲክ ሪፕሮዳክቲቭ አይሶሌሽን ወይንም ባሪየር ብለን እንደሚቆጠሩ አይተናል። እንግዲህ በዛሬው ሌሰናችን የምናየው ሌሰን 14 ይሆናል። ሌሰን 14 ላይ ስንመጣ እንግዲህ እስከዛሬ ያየናቸው ስለ ኢቮሉሽነሪ ለዚህ ለዘገምተኛ ለውጥ መንስኤዎችና ምክንያቶችን ነው ስናይ የቆየ ነው። በዛሬው ሌሰናችን የምናየው ስለ
ሂውመን ኢቮሉሽን ይሆናል። ዩኒት 4 ሌሰን 14 ሂውመን ኢቮሉሽን። እንግዲህ እያንዳንዱ ሰብቶፒክ ወይም ቶፒክ የራሱ ኦብጀክቲቭ አለው። የዚህ ኦብጀክቲቭ ሂውመን ኢቮሉሽንን በምናይበት ጊዜ ባይ ዘ ኢንድ ኦፍ ዚስ ሴክሽን ዩ ዊል ቢ ኤብል ቱ አውትላይን ሂውመን ኢቮሉሽን። ስለ ሂውመን ኢቮሉሽን አውትላይን ማሳየት መቻል አለባችሁ ማለት ነው ሌሰኑን እንደጨረስን። ሌላው ዊል ቢ ኤብል ቱ ስቴት ዘ ሮል ኦፍ ፓሌንቶሎጂካል ዲስኮቨሪስ in Ethiopia in explaining human evolution ይላል። ምንድን ነው እንግዲህ የሰው ዘር አመጣጥ ሂደት ውስጥ የፎሲሎች ግኝት ስለ ቅሬተ አካሎች የሚደረገው የሰው ልጆች ቅሬተ አካል ጥናት ነው ለዚህ ግብአት ሆኖ እንደ መረጃ የሚያገለግለው። እንግዲህ በአገራችን ደግሞ ብዙውን ጊዜ የተገኙ ቅሬተ አካሎች አሉ። እነኚህ ደግሞ ለሰው ልጅ አመጣጥ መሰረት ገላጭ ሆነው ያገለገሉ ያሉ ናቸው። ያንን መግለጽ እና ማብራራት መቻል አለባችሁ ማለት ነው። ለምሳሌ ሉሲ ወይንም አውስትራሎፒቲከስ አፋራንሲስ፣ ይሄ ሉሲ ኮመን ኔሟ ነው። ሉሲ ማለት ድንቅነሽ ማለት ነው። አውስትራሎፒቲከስ አፋራንሲስ ደግሞ ሳይንቲፊክ ኔሟ ነው ማለት ነው። የማንኛውም ሊቪንግ ቲንግ ሳይንቲፊክ ኔም አለው፣ ኮመን ኔም አለው። ኮመን ኔሞች ከአገር ወደ አገር የተለያዩ ሲሆኑ ሳይንቲፊክ ስያሜዎች ግን በሁሉም አገር ተመሳሳይ ጥሪዎች ናቸው ማለት ነው። የሉሲ ሳይንቲፊክ ኔም አውስትራሎፒቲከስ አፋራንሰስ ነው። እንግዲህ ሉሲ በሀገራችን የተገኘች ናት እና አገራችን ትልቅ አስተዋጽኦ ያደረጉ የቅሬተ አካል ግኝቶች ምንጭ ናት ማለት ነው። ይህንን መግለጽ መቻል ማስረዳት መቻል አለባችሁ ማለት ነው። ይህንን ሌሰን እንደጨረስን እንግዲህ who are we and where have we come from? እኛ ማንን እኛስ ከየት ነው የመጣ ነው ጥያቄው። እንግዲህ ይሄ ሂውመን ኢቮሉሽን ይሄንን ነው ማለት ነው የሚያብራራው ወይንም የሚያብራራልን። There has been a line of evolution for millions of years that has begun rise to old world monkey, new world monkeys, the great apes and the different species of human that have lived. እንግዲህ ኢቮሉሽን ላይን ኦፍ ኢቮሉሽንን በምናይበት ጊዜ በሚሊየን ዓመታት ሂደት ውስጥ የተፈጠሩ የኦልድ ሞንኪዎችን ኒው ወርልድ ሞንኪዎችን እንግዲህ የጥንታዊ ዓለም ሞንኪዎች ማለት ነው። ዝንጀሮዎች ወይም ጦጣዎችን በሏቸው። በዘመናዊው ዓለም ያሉ ዝንጀሮዎች ሞንኪዎችን እንደገና ትልቆቹን ኤፕስ እንደ ቺምፓንዚ፣ ጎሪላ የመሳሰሉትን እና ዲፍረንት ስፒሺስ ኦፍ ሂውመን ቢንግን ያሳያል ማለት ነው። ይሄንን የሚያሳይ ላይን አለን። ዊ አር ዘ ሌተስት ኦፍ ሴቨራል humans to live on the planet። እንግዲህ የሰው ልጅ ከጥንት እንግዲህ በአዝጋሚ የለውጥ ሂደት የተገኘ ነው። ይሄ አዝጋሚ የለውጥ ሂደት በአንድ ጊዜ የሆነ ሳይሆን እየተሻሻለ እየመጣ አሁን ያለበት ደረጃ ላይ የደረሰ ነው ማለት ነው። እንግዲህ አሁን ያለው ፕሪሜት ኦርጋኒዝም ወይንም ሂውመን ቢንግ ሆሞ ሳፔን ነው የምንለው። ሆሞ ሳፔን ኢዝ ዘ ስፒሺስ ዛት ኦል ሂውመንስ አላይቭ ቱዴይ ቢሎንግስ ቱ። በአሁኑ ጊዜ የሚገኙት በየትኛውም ዓለም ላይ የሚገኙ የሰው ልጆች ዘሮች በሙሉ ሳይንቲፊካሊ ሆሞ ሳፔን የሚል ስያሜ ያላቸው እዚህ ስያሜ ውስጥ ተካተው የሚገኙ ናቸው ማለት ነው። እኛ የሰው ዘር በሙሉ በአሁኑ በምድራችን ላይ ያለው ሆሞ ሳፔን የሚል ሳይንቲፊክ ኔም አለው ማለት ነው። the two features that distinguish human from other primates are እንግዲህ ከሌሎቹ ማማሎች ሃየር ፕሪሜት ከሆኑ ማማሎች የሰው ልጅ የሚለዩ ሁለት ዋና ዋና ነገሮች አሉ። እነኚህ ሁለት ዋና ዋና ነገሮች ምንድናቸው? አንደኛው ቬሪ ላርጅ ብሬን። እንግዲህ ቬሪ ላርጅ ብሬን ስንል ምን ማለት ነው? የአንጎላችን እድገት የውስብስብነቱ እድገት የማሰብ የማስተዋል የማገናዘብ የሚሞራይዝ የማድረግ እድል ሰጥቶናል ማለት ነው። የዚህ ዴቨሎፕመንት ማለት ነው ቬሪ ላርጅ ብሬን ስንል። ኤንድ ባይፔዳሊዝም ደግሞ ሁለት እጅን ነፃ አድርጎ በሁለት እግር ቆሞ መሄድ ማለት ነው። ባይፔዳሊዝም the ability to truly walk on just two legs በሁለት እግር
የመሄድ ቆሞ የመሄድ እድልን ማግኘት ወይንም ወደዚህ መሸጋገር ሁለትን እጅ ነፃ በማድረጉ በሁለት እጅ የተለያዩ ስራዎችን መስራት ችሏል ማለት ነው። እንግዲህ እጁን ነፃ ማድረጉና የአእምሮው መዳበር የማገናዘብ፣ የማስተዋል፣ የማመዛዝ ይዘት እድገት ማሳየት የሰውን ልጅ ከሌሎቹ ፕሪሜት ኦርጋኒዝሞች የለየ ሁለቱ ዋና መሰረታዊ ጉዳዮች ናቸው ማለት ነው። ኢቮሉሽን has given rise to different groups of primates including apes and human existing today in not too distant past። እንግዲህ እንትኑ በጣም የራቀ በተጋነነ ርቀት ዘመናት የሚታይ ሳይሆን በተወሰኑ ርቀት ዘመናት ውስጥ ዴቨሎፕ ያደረጉትን ነው የሚያሳየው። እንግዲህ እዚህ ጋር የምታዩት እንትን አለ፣ ያንን እናያለን። እሺ ተማሪዎች እዚህ ጋር የምታዩት ስዕል አለ። ይሄ ስዕል ምንድን ነው የሚያሳየው? the timeline for major human and humanoid species, timeline of the major hominin and hominid ስፒሺሶችን የሚያሳይ ነው። እዚህ ጋር እንደምታዩት እዚህ ይሄ ላይን በግልጽ ለማሳየት ይሄ ዲያግራም የሚያሳየው the evolutionary tree for modern primates ነው። the modern primates evolutionary tree ያሳያል። እዚህ ጋር እንግዲህ አመታት በሚሊየን ርቀት ተጽፈው ይገኛሉ። እዚህ ጋር የምታዩት አመታቱን ነው። እዚህ ጋር የምታዩት ወደ 63 ሚሊዮን ዓመት በፊት እዚች ጋር የምታዩት ለመር ዴቨሎፕ የነሱ ዝርያዎች ዴቨሎፕ እንዳደረጉ ከዛ ደግሞ በመቀጠል ወደ 58 ሚሊዮን ዓመት በኋላ እነኚህ ኦርጋኒዝም ማማልስ ዴቨሎፕ እንዳደረጉ በመቀጠል ደግሞ ወደ 40ኛው ሚሊዮን ጠጋ በሚልበት ጊዜ እንደዚሁ እነኚህ እዚህ ጋር የምታዩት የኤፕ አይነቶች ዴቨሎፕ አድርገው ነው የሚያሳየው። ስማቸው እዚህ ተጽፏል፣ ስለማይነበብ ነው በሩቁ። ሌላ ወደ 25ኛ ሚሊዮን ዓመት በኋላ ደግሞ በምታዩበት ጊዜ እዚህ ጋር የምታዩት እንደ ጉሬዛ፣ ማካኮ የመሳሰሉትና እንደዚሁም ሌሎች የኤፕ ዝርያዎችን ታያላችሁ። ወደዚህ ወደ 18ኛው ሚሊዮን አካባቢ ላይ በምትመጡበት ጊዜ ደግሞ ይሄ ፓንጎ እዚህ ጋር የምታዩት አለ። ከዛ ቀጥሎ ወደ 7ኛው ሚሊዮን ጋር እዚህ ጎሪላን ያሳያል ይሄ ትሪ። ከዛ እንግዲህ ፓን እና ሂውመን እያለ እንግዲህ ይሄ ምንድን ነው የሚያሳየው? ኢቮሉሽነሪ ትሪ ፍሮም ሞደርን ፐሪሜትስ። ኢቮሉሽነሪ ትሪው እንዴት ከፐሪሜት ወደ ሞደርን እያደገ በሚሊየን በሚቆጠሩ ዘመናት ውስጥ በዚህ ሂደት እንዴት የሰው ልጅ የማማሎች ለውጥ ፐሪሜት ለውጥ እየተከሰተ መሄዱን ነው የሚያሳየው ይሄ ትሪ። እንግዲህ ይሄ ሰንሰለታማ የእድገት ይዘት በምናይበት ጊዜ መሻሻልን ነው እያሳየ የሚሄደውና ይሄ መሻሻል ሂደት ደግሞ ኢቮሉሽንን ይደግፋለው። እንግዲህ ደጋፊ ሆኖ ማየት እንችላለን ማለት ነው በቀላሉ። ኢቮሉሽነሪ ትሪ ብራንችስ ብራንቺንግ ፖይንት ደግመዋለሁ በተማሪዎች። ኢቮሉሽነሪ ትሪ ብራንቺንግ ፖይንት ሪፕሬዘንት ኮመን አንሲስተር። እንግዲህ ኢቮሉሽነሪ ትሪ ብራንቺንግ ፖይንት ስንል ምንድነው? ብራንቺንግ ፖይንት ይሄ እዚህ ጋር መታወት እዚህ ጋር ብራንቺንግ ፖይንት ነው። ይሄ ክብ ክቡ ብራንቺንግ ፖይንት ነው። እዚህም የምታዩት ብራንቺንግ ፖይንት ነው። ይሄ ስቴትመንት ምንድነው የሚለው? ኢቮሉሽነሪ ብራንቺንግ ፖይንትስ ሪፕሬዘንት ኮመን አንሲስተር። እንግዲህ አንድ ኦርጋኒዝሞች ወደ ስፒሺስነት እየተለዩ በሚሄዱበት ጊዜ ብራንቹ መነሻቸው አንሲስተራቻቸው ዚሴም እንደሆነ የሚያሳይ ፖይንት ነው ማለት ነው። እዚህ ጋር መነሻው ላይ በምታዩበት ጊዜ የሁሉም ኦርጋኒዝሞች የመነሻ ፖይንት እዚህ ጋር ነው ያለው። ይሄ እንግዲህ መጀመሪያው የሁሉም ፕሪሜት ኦርጋኒዝሞች መነሻ ሲሆን ይሄ ወደዚህ ራሱን ችሎ ወደዚህ መጥቷል። ይሄ ማነው? እዚህ ኦራንግተን እዚህ ጋር የምታዩት ኦራንግተን ከዚህ ከመነሻው ራሱን ችሎ ኦራንግተን እዚህ ጋር ታያላችሁ። ከዛ ይሄኛው ብራንች እንደዚህ ሄዶ እዚህ ጋር ሲደርስ የራሱን ብራንቺንግ ላይን ፎርም አደረገ። ከዛ ወደ የት ሄደ? ወደዚህ ወደ ጎሪላ
ጎሬላ ራሱን ችሎ ሄደ። ከዛ ደግሞ ወደዚህኛው ስትመጡ እስከዚህ ድረስ በአንድነት መጥቶ እዚህ በሚደርስበት ጊዜ ወደ ላይ ሄዶ አንድ ብራንች ይሄ ወደ ሂውመን እዚህ ጋር ደርሶ ደግሞ ወደ ቺምፓንዚ ብራንች ያደረገ። ጎሬላው በዚህ ቀጥታ ሲሄድ እዚህ ጋር ቺምፓንዚ መጣ። እንግዲህ እነኚህ ሂደቶች እንዴት ብራንቺንግ ማማሎች ፕሪሜት ኦርጋኒዝሞች በጊዜ ሂደት በሚሊየን ዓመታት ውስጥ የስፔሺሽን በመካሄዱ በኢቮሉሽነሪ ለውጥ ይህን አይነት የለውጥ ክስተት እየተከሰተ እንደመጣ የሚያሳይ ነው ማለት ነው። at this point ancestral type is assumed to become divided into at least two population which subsequently evolved along different lines። እንዲህ ይሄ እዚህ ፖይንት ላይ በሚደርስበት ጊዜ እንዴት ወደ ሁለት ቢያንስ ወደ ሁለት ብራንች ዴቨሎፕ እንዳደረገና እነኚህ ደግሞ የደጉ የራሳቸው ብራንቺንግ ፖይንት ላይ የደረሱ እየተለያዩ እንደሚሄዱ ነው። ሂውመን ኤንድ ቺምፓንዚ ቦዝ ኢቮልቭድ ፍሮም ኤ ኮመን አንሲስተር ዛት ሊቭ አባውት 6 ሚሊየን ይርስ ኤጎ። እዚህ ጋር በምታዩበት ጊዜ ሂውመን እዚህ ነው አንሲስተር የሂውመን እና የቺምፓንዚ እዚህ ጋር ነው። እዚህ ሴም እንትን ላይ መጥቶ እንደዚህ ብራንችድ ሆነ። እንግዲህ የቺምፓንዚ እና የሂውመን አንሲስተር አንድ መሆኑን ነው እንጂ የሚያሳየው የሰው ልጅ ከቺምፓንዚ መጣ አይደለም። አንሲስተሮቻችን አንድ ቢሆኑም ቺምፓንዚ የራሱን የሆነ ኢቮሉሽነሪ ላይን ይዞ ያደገ ሲሆን የሰው ልጅም ከዛ አንሲስተር ራሱን ኢቮሉሽነሪ ላይን ይዞ ነው ያደገው። ይሄ ሰው ከቺምፓንዚ ነው ከጎሬላ ነው በቀጥታ የሚለው እንትን ትክክል እንዳልሆነ ነው። አንሲስተሮቻቸው ተመሳሳይነት ቢኖራቸውም እድገታቸው ግን የተለያየ መሆኑን ነው እድገት ኢቮሉሽነሪ እድገታቸው የሚያሳየው። ዜር ወር አዘር ሂውመን ፕሪሂውመንስ አዘር ሂውመንስ ወይም ፕሪሂውመንስ የምንላቸው ፕሪሂውመንስ ቢፎር አስ ኤንድ ቢፎር ዜም። እንዲህ ከኛ በፊት ካሉትም በፊት የነበሩ የሰው ልጅ ዝርያዎች አሉ። እነኚህን ፕሪሂውመንስ ነው የምንላቸው። however all humans belong to the genus homo። የሰው ዘር ዝርያዎች በሙሉ ጂነሳቸው ሆሞ ነው ማለት ነው። ሆሞ ነው። the genus is a group of closely related species። ጂነስ ስንል በጣም የተቀራረቡ ስፒሺሶችን አካቶ የሚይዝ ካታጎሪ ነው ማለት ነው። ሆሚኒን is any member of the genus homo። ሆሚኒን ስንል ምን ማለት ነው? any member of the homo genus ሲሆን የሆሚኒን የምንላቸዋለን ማለት ነው። ሆሚኒን is any member of the genus homo that include modern human, homo sapien, homo neanderthal and homo erectus። እነኚህ ሆሞ ሳፔን ሆሞ ኔንድሬታል ኤንድ ሆሞ ኢሬክተስ ሆሚኒን ተብለው አንድ ካታጎሪ ውስጥ ይካተታሉ ማለት ነው። ሆሞ ኢሬክተስ፣ ሆሞ ሳፔን ኤንድ ሆሞ ኔንድሬታልስ። እንግዲህ እነኚህ ተያያዥነት ያላቸው ሆሞ ሳፔን እዚህ ሞደርን ነው። ሆሞ ኔንድሬታል አለ፣ ከዛ ደግሞ ሆሞ ኢሬክተስ አለ። እነኚህን ሆሚኒን ብለን እንጠራቸዋለን እዚህ ውስጥ ያሉ ስፒሺሶችን። ሆሚኒድ በምንልበት ጊዜ ሆሚኒድ is a group of species that includes all the species belonging to the genus Homo along with other species such as Ardipithecus remedis and Australopithecus አፋራንሲስ ሉሲ እነኚህን የሚያካትታል ማለት ነው። ሆሚኒድ በምንልበት ጊዜ ደግሞ ቀደም ባሉት ጊዜያት የነበሩትን እና ሌሎችንም እንደ አርዲፔቲከስ ሪሜዲስ እና አውስትራሎፒቲከስ አፋራንሲስ እንደዚህ ሳይንቲፊክ ኔማቸው ነው። እነኚህንም ያካትታል ማለት ነው ሆሚኒድ። በሆሚኒን እና በሆሚኒድ መካከል ያለው ልዩነት ይሄ ነው። currently available fossil evidences show a timeline for the major hominin and hominid species። እንግዲህ በአሁኑ ጊዜ የተገኙ የቅሬታ አካል እንግዲህ በተለያየ ጊዜ የተገኙና በእድሜ ቀደም ተከተላቸው በሚዘረዝሩበት ጊዜ ምንን ያሳያል? ይህንን የመሰለ ታይም ላይን ፎር ዘ ሜጀር ሆሚኒን ኤንድ ሆሚኒድ ስፒሺስን ያሳያል ማለት ነው። እንግዲህ እዚህ ጋር ይሄ ዲያግራም ፊገር 429 ታይም ላይን ፎር ዘ ሜጀር ሆሚኒን ኤንድ
ሆሚኒድ ስፒሺስ ይላል። እንግዲህ እዚህ ጋር አመታት ቁጥሮች ታያላችሁ። ይሄ አመታት በሚሊዮኖች ነው። የመጀመሪያው ከ25 ሚሊዮን አመታት በፊት እዚህ ጋር በቀጥታ መታችሁ በምታዩበት ጊዜ ከ25 ሚሊዮን አመታት በፊት ኦልድ ወርልድ ሞንኪን ዝርያዎች ዴቨሎፕ ማድረጋቸውን ነው የሚያሳየው። ከዛ ከፍ ብሎ ደግሞ ወደ 20 ሚሊዮን አመታት በሚመጣበት ጊዜ ይሄ ደግሞ ማንን ያሳያል? እነኚህ ሞንኪዎች ዝርያዎች ያሳያል። ሃይሎባቲዲስ ይሄ የጦጣ የዝንጀሮ ዝርያን ነው የሚያሳየው። ከዛ ደግሞ ወደ 15 ሚሊዮን አመት ጠጋ በምንልበት ጊዜ እዚህ ጋር ጎሬላን ዴቨሎፕመንት ያሳያል። የነሱን በመካከል ያልተገኙ ቅሪተ አካል በመሃል መኖሩን ያሳያል። ከዛ በ10 እና በ5 ሚሊዮን መካከል ደግሞ እዚህ ጋር የምታዩትን ያሳያል። ሆሚኒንስ ያሳያል። ከዛ እዚህ ጋር በምትመጡበት ጊዜ ከ5 ሚሊዮን ወደዚህ ያለው ደግሞ እዚህ የሆሞ ሳፔን ዝርያዎች ዴቨሎፕ እንዳደረጉ ያሳያል ማለት ነው። ሂውመን ላይን ኤጅን ያሳያል ማለት ነው። እንግዲህ እነኚህ የቅሬተ አካል ግኝቶችና በእድሜ ቅደም ተከተላቸው በሚቀመጡበት ጊዜ የሚያሳዩን ነገር ምንድን ነው? ከፕሪሚቲቭ ወደ ሞደርን ኦርጋኒዝም ወይም ሞደርን ሂውመን ሆሞሳፔን ዴቨሎፕ እያደረገ በአዝጋሚ ሂደት መሄዱን ያሳያል ማለት ነው። When we began to see the evolution of human fossil of many of the species along the early part of the timeline were found in Ethiopia. እንግዲህ በአብዛኛው ይሄ ፎሲል ላይን በሚታይበት ጊዜና በዚህ ፎሲል ላይን ጥናትና ምርምር ውስጥ አብዛኛዎቹ እንደ ትልቅ ግባት የሚቆጠሩ የቅሬተ አካል ግኝቶች የተገኙት በእኛ አገር መሆኑን ነው። እንግዲህ ይህንን እዚህ ጋር የምታዩት ነገር አለ። እነ ሉሲ እዚህ ጋር የተገኙ ናቸው። እንግዲህ በሀገራችን ከተገኙ የቅሬተ አካል የሰው ዘር ቅሬተ አካሎች መካከል የሉሲና የአርዲ ይገኛሉ። እነኚህ ደግሞ የአርዲና የሉሲ ቅሬተ አካል በዚህ በሀገራችን መገኘቱ ብቻ ሳይሆን መሰረት የጣለ ነው። ለሰው ዘር አመጣጥ እንደ ትልቅ ግብዓት የተወሰደና እስካሁን ድረስ በእነኚህን መሰረት አድርጎ ሳይንሱ ስለ ሰው ዘር እድገትና አመጣጥ ትንታኔ የሰጠ ነው። እንግዲህ የዛሬውን ሌሰናችንን በዚህ እናበቃለን። በሚቀጥለው ሌሰን እስክንገናኝ ድረስ ተማሪዎች ይህንን ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። ትምህርቱ ለሌሎች ተማሪዎችም ተደራሽ ይሆን ዘንድ ነው። በተጨማሪም በትምህርቱ ላይ መጨመር አለበት መደረግ አለበት የምትሉት የማሻሻያ ሀሳብ በሚኖርበት ጊዜ ሀሳባችሁን ከመስጠት ወደ ኋላ እንዳትሉ አደራ እንላለን። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ ተማሪዎች። ፀሐይ ነው ላስተማረ ሰው ግን ቀኖች